የሀንቾ አጓጊውና ስንጓጓ የነበረው ትክክለኛ መረጃዎችና ፋይሎቿን ተምቹ ጀግናው ወንድሟ ከባዩሽ አፍንጫዋን ይዞ ተቀብሏታል። የሀንቾ እናት ደግሞ ወይዘሮ ሜላት እንዳጋጣሚ ወደ ካፌ እየሄደች ነበርና ባዩሽ ያደረገችውን ነገር ይሄ ሁላ ተንኮልና ሴራ የባዩሽ መሆኑን በአይኗና በጆሮዋ ስትሰማ እራሷን ማመን አቃታት። ሀንቾ በደስታ ተሞላች። እውነት መቼም ተደብቃ አትቀርም። ዛሬ ላይ ባዩሽ በተምቹ በኩል ስለተጋለጠችና ስለተዋረደች እንዲሁም ደግሞ የሀንቾ የሆነውን ትክክለኛ ማስረጃ መስቀሏንና ፎቶግራፏን ከሀና የወሰደችውን ሁላ ተምቹ አስመልሶላታል ማለት ነው። ሀንቾ ካሁን በኋላ ያለምንም ጥርጥርና ያለምንም ስጋት የወይዘሮ ሜላት ልጅ መሆኗ በትክክለኛ ፎቶና መስቀሉ እንዲሁም ደግሞ አብሮ አደግ ጓደኛዋን ሜላትን ስታይ ወይዘሮ ባዩሽ እውነታውን ሜሉዬ ታውቂያለሽ፣ አንቺ እኔን ትተሽኝ ሀብታም ስትሆኚ በሀብት ስትሽከረከሪንም ግን ምንም ነገር ስለሌለኝ በዚህ ተበቅሌ ልጠቀምብሽ ፈልጌ ነው እርግብን አንቺ ቤት ያስገባኋት። በቃ ትክክለኛ ሀሴት ልጄ ናት ብለሽ ተቀብለሽ የምትጠይቅሽን ወጭ ሁላ ስትሰጫት እሷ ደግሞ ለኔ እንድትረዳይ ስለፈለግኩ ነው። ሜሉዬ ልትረጅኝ ይፈልጋለሁ። ከዚህ በላይ እንዳንቺ የሚረዳይ ሰው የለም። ስለዚህ ባጣሁ ጊዜ ደግሞ ከአንቺ ውጭ እንደዚህ ድራማ የምሰራበት ሰው ስለሌለኝ ነው ብላ እውነቱን ፍርጥ አደረገችው። ሜሉ ደግሞ ባዩሽን ተቆጣቻት። የኔና አንቺ አብሮ አደግነት እንዲህ ነበር እንዴ? ጓደኝነት እንዲህ ነበር እንዴ? በፊት እኮ እማዬ ለራሱ ለኔ የገዛችውን ነገር ላንቺ እንኳን እንትን ብላሽ አታቅም፣ ለይታሽ አታቅም። ሜሉ እንዴት እንደዚህ ልትይኝ ትችያለሽ? አንቺ ሀብታም ተሆንሽና አዲሱን ቤት ገዝተሽ ከወጣሽ በኋላ ፈጽሞ የማላቃት ሰው ሆንሽብኝ እና አንቺ እየበላሽ እየጠጣሽ አንቺ በደስተኛ ህይወት እየኖርሽ እኔ ማጣት አለብኝ ወይ ብላ አለቻት። ሜላትም ደግሞ ራሷን መቆጣጠር አቃታትና ሀናን በየት አገኝቼ ባቀፍኳት፣ በየት አገኝቼ ይቅርታ ባልኳት እያለች በጸጸት ተዋረደች። እንግዲህ ተምቹ ለረጅም ጊዜ ጠፍቶ ነበርና ያው ዛሬ ላይ እንግዲህ የሀናን ትልቅና ለህይወቱ አስፈላጊ የሆነውን ነገር ተባዩሽ ስላስመለሳትና እሱ የሰጣትን መረጃ ተቀብሎ ለሀና በመሰጠቱ እጅግ በጣም ደስ ብሎናል። ሀንዬ ካሁን በኋላ እንግዲህ ቤተሰቦቼ ናቸው አይደሉም እያለች ጊዜዋን የምታባክንበት አንድም ነገር የለም። ሀንቹ አባቷን ታስታምና ከዛ በኋላ እንደገና የራሷን ውሳኔ መወሰን አለባት። ሙሉ ወጪውንም ሸፍነው አባቷን አሳክመው ከሆስፒታል እንድትወጣ ማድረግ እንጂ ይህን ያክል አመት እንደዚህ ሀብታም ቤተሰብ እያላት በችግርም ሆነ በድህነት መሰቃየት የለባትም። የሀንቹ አባት ሞት እስከ ቀደመኝ ድረስ እኔ ላንቺ ሳልሆን አልቀርም እያሉ በተደጋጋሚ ሀንቹን ብዙ አሻራ አስቀምጠውላታል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪና ተወዳጅ የሆነው የኖላዊ ድራማ እንደቀጠለ ይገኛል ማለት ነው እና ለረጅም ጊዜ እውነትን ስንጠብቅ ባለፈው ዶክተሩ ለራሱ በተዛተበት ዛቻ መሰረት የራሱን ህይወትና የቤተሰቦችን ህይወት ለማትረፍ የሀናን ዲኤንኤ ለውጦ ለእርግብ ሰጥቶ ነበር። የሀና ትክክለኛ ውጤቷን ወደ እርግብ ሲለውጥ ግን ምንም በቃ የህሊና ጥያቄ የሚባል ነገር አይምሮ ላይ አላደረበትም። ተምቹ ግን ከአሴር ጋር ሆስፒታል የሀንቾን አባት ሊጠይቁ ሲሄዱ ሀና የዲኤንኤው ምርመራ እንዴት እንደሆነ አሴር ሲጠይቃት ከዛ ተምቹ ደግሞ ሰማና እኔ ምልክ ቅድም ፋያው ጋር ልናይ ስንሄድ ስለ ሀና ውጤት እንዴት ሆነልሽ አልሆነልሽ የምትለው ምንድን ነው? አሟታል እንዴ? ወይስ በአባቷ ጉዳይ ከባድ ነገር አለ እንዴ? እያለ ሲጠይቀው አሴር ደግሞ ለተምቹ እባክህ የሀናን የሆነ ታሪክ የሆነች ልጅ ይዛ ገብታ እሷ ልጃቸው እንደሆነች ተረጋገጠ። ግን
የሀና የህይወት መግለጫዋ ወይንም ታሪኳ ፎቶግራፍና መስቀል ነበር። ያንን ደግሞ በየትና እንዴት እንደሰረቁት አላቅም። ታሪኩ ረጅም ነው። መጨረሻውን ሀንቾ የነሱ ልጅ እንዳልሆነ አረጋገጡበት ብሎ ሲለው ተምቹ ራሱን መቆጣጠር አቅቶት ከጆሮ ተለይቶ እየሮጠ ሄዶ መጀመሪያ ላይ ፎቶግራፍና መስቀሉን ከሀንቾ አባት ቤት ሰርቆ ለሰጠው ልጅ ደወለለትና ባዩሽ የምትገኝበትን አካባቢ ተጠየቀ። በኋላ የባዩሽን አድራሻ ተነገረው። በኋላ ሄደበት ቦታ ተከትሎ ባዩሽን አንገቷን ይዞ መረጃውን ተቀብሏል ማለት ነው። ሀንቾ በዛ አጋጣሚ እንኳን ደስ አለሽ። ያንቺ እውነት ለሁላችንም ያስተምራል። ባንቺ እድሜና ባንቺ ጊዜ ሴትነታችንን፣ ክብራችንን ውሸት እየዋሸን ራሳችንን አላስፈላጊ ቦታ ላይ እያስቀመጥን የሴትነት ክብራችንን ያጠፋን ሰዎች አለን እና ከሷ ደግሞ እጅጉን በጣም ደስ በሚል ሁኔታ ልንማርበትና ልንለወጥበት ይገባል ማለት ነው። ሀንቾ እንግዲህ ተውርደት እውነትን ሁሌ ይዛ ስለምትጓዝ የአባቷን ምርቃትም ሆነ ቤተሰቦቹ ዘንድ ለራሱ በምላሴና በሰላምዬ እንዲሁም በሜላት እናት እና በአባቷ እጅግ በጣም ተቀባይነትን አግኝታ ወይዘሮ ሜላት ደግሞ ሀናን አላስፈላጊ የሆነ ስድብ እያወረደችባት ትገኛለች። ተይ አንቺም ሴት ልጅ ነሽ። የሀና እውነታ በሆነ አጋጣሚ እንደዚህ ባወቅሽው ሰዓት ራስሽን በጸጸት ታስገቢያለሽ። የገዛ ጓደኛሽ ሀብትሽንም ንብረትሽንም እንዲሁም ደግሞ ያንቺ የሆነችውን ልዩ ልጅሽን ሀንቾን በእርግብ ቦታ ተክታ አንቺን ልትበላሽና ልታሳድድሽ መሆኑ አሁን ገና ተገለጠልሽ፣ ባዩሽዬ ማለት ነው። ማንሽ ሜሉ ባዩሽ እንግዲህ ነገራቶችን አስመስላ እሷንም በማይጎዳ መልኩ እንዲሁም ደግሞ ሜላት በማትጠረጥር መልኩ ነው ነገሮችን በጥበብ ይዛ የምትጓዘው ማለት ነው። ባዩሽ በስተመጨረሻ ከሜላት ቤት ብዙ ነገር ነበር ያቀደችው። አንዱም ሳይሳካላት እውነት ቀርማ እሷን አጋልጣ አዋርዶ ትቷታል ማለት ነው። ተምቹ ማለት እንግዲህ እጅግ በጣም ጠንካራና ላሰበበት ላቀደበት ወደኋላ የማይል ጀግና ነው። ሀንዬ ደግሞ ተምቹ እየዋለልሽ ውለታ እጅግ በጣም ከባድ ነገር ነው እና እጅግ በጣም ልታመሰግኒው ልትደሰች ይገባሻል ማለት ነው። በስተመጨረሻ እንደዛ ያንኩላ ስድብ ችለሽ በተለይ የወለደ አንጀት እንኳን እውነት ለመናገር ያንን ያክል ማሳረፍ የለበትም። በእርግጥ ወይዘሮ ሜላትም የተሰጣት ካራክተር ቢሆንም አላደል ወደው ፈልገው ማንኛውም ሰው ይሄንን ያክል ሰውን ዝቅ አድርጎ መሳደብ እንትን አይልም። ለሀናም ቢሆን እንደዚህ የዋህና ሀቀኝነት አድርጎ እንትን ያላት ጥንካሬዋ ነው። ዞሮ ዞሮ ከሜላት ምን ተማርኩኝ ከሀንቾ ምን ተማርኩ የሚለውን ነገር እኛው ይዘን መጓዝ መቻል አለብን ማለት ነው። አሴር ደግሞ ለሁሉም ነገር እንድትጠነክር እንድትበረታ ትኩረቱ አባቷ ላይ እንዲሆን ብዙ ጊዜ ይመክራታል ማለት ነው። እንዲሁም ደግሞ ወይዘሮ ባዩሽ አባትሽን ታሳከምሽ በኋላ አለች ሀናን ከዚህ ከቤት ውልቅ ነው ማለት ያለብሽ፣ ሹልክ ብለሽ መሄድ መቻል አለብሽ ብላ ስትላት እንኳን እኔ በሰላማዊ መንገድ አሰናብተው መሄድ እንጂ ዘርፌ ወይም ሰርቄ የመሄድ ሰው አይደለሁም ብላ እንቅጩን ነገረቻት። እርግብ ካሁኑ እንግዲህ እናቴ እማዬ አያቴ በዛሬው ውጤት ደስተኛ አይደለሽም? እማዬ በዛሬው ውጤት ደስተኛ አይደለሽም? እንዴት በጣም ደስ እንዳለኝ እያለች እንግዲህ እንደ ሀሴት ልጅ እያጫወታት ትገኛለች ማለት ነው። የእውነቷ ጊዜ ዛሬ ስለወጣች እጅግ በጣም ደስ ብሎናል። አሁን ትልቁ ነገር ወይዘሮ ባዩሽ ይህንን ሁላ ውርደት ተከናንባ ሜላትስ በስተመጨረሻ ምን አይነት ውሳኔ ነው የምትወስነው? እንደዚህ አድርጋ ቤተሰቦቿን ምስቅልቅሉን ላወጣችበት እናቷ ለራሱ የወይዘሮ ሜላት እጅግ በጣም ተከፍታና ተቀይማ ነው ከዛ ከቤት የወጣችው ማለት ነው። ምክንያቱም እኔ ልቤም ሆነ ቀልቤ ሀና እንደሆነች ልጄ አውቄያለሁኝ፣ ሀሴት ማለት ሀና ናት ብላ ነበር ውስጧ እንትን ያላት። ምክንያቱም አሁን ያለባትን ክብርና እንዲሁም ለሰው ደግሞ ምስጋናዋን ትህትናዋን ስታይ ሀኒቾን
ያለፈ ትውስታዋን እያስታወሰች ነበር አያቷ ማለት ነውና ሀና ምን እንደምትወድ እንደምትጠላ ጭምር ያንን እያስታወሰች አእምሮዋን ሰላም አልሰጣትም። ከዛ የመጣሁበትን ጉዳይ ጨርሻለሁ። የሴቷን ባለሙያ ቆንጆ ከቤት አባራችኋል። አንቺም ከድንቢጥሽ ጋር እዚህ ጋር ሁኚ፣ እኔ ከዚህ በላይ መቀመጥ አልችልም ብላ ቤቱን ትታወጣች። ዮሐንቹ እናት በዲኤንኤ ውጤቱ ሰዓት ለራሱ ዶክተሩ የሚያደርጋቸውን ነገሮች ውስጧ ምን አልተቀበለላትም። ውጤቱን ክፈተው ሲባል እንኳን እየተንቀጠቀጠ ነበርና ውጤቱንም ከፍቶ ሲያሳያቸው ራሳቸውን መቆጣጠር ነው ያቃታቸው። ሀና ደግሞ ውጤቱን ተቀብላ ልታነብና ልታይ ስትል ሰውነቷና እጇ እየተንቀጠቀጠ ሳለ አያቷ አቅፍ አድርገው ወደ ውጭ አወጧትና ስሚ ልጄ፣ ምንም እንዳይሰማሽ፣ አባትሽ ብቻ ፈጣሪ አምላክ ይማርልሽ፣ አንቺም መልካምና ጥሩ ልጅ ነሽ፣ ቤተሰቦቼ ናቸው ብለሽ ሳይሆን ሲቀር በጣም ልብ ይሰብራል። እንዴማማ አያቴ ለማለት ፈራችና እማማ በይ ችግር የለውም አለቻት። ከዛ ሀንቾም ደግሞ እሽማማ፣ እኔ እኮ ልቤ በቀላል የሚሰበር አይደለም። እኔ አባቴ ልጅ ጀግና ነኝ። አባቴ ከሁሉም ቤተሰብ በላይ ሙሉ አድርጎ ነው ያሳደገኝ። እኔ እውነታ ስላለኝ ለምን ይሄን ያክል በዚህ ልክ ሰው ራስ ወዳድ ይሆናል ብዬ እርግብ እንደዚህ በማድረጓ በጣም እየተናደድኩ እንጂ ፈጽሞ እኔ የወይዘሮ ሜላት ልጅ ሆንኩም አልሆንኩ ምንም የሚቀይረኝና የሚለውጠኝ የለም። ከአባቴ ተለይቶ ማደር ለራሱ በጣም ይጨንቀኛል ብላለቻት። አያቷም ደግሞ ፈጣሪ ሆይ አንቺን እንደዚህ በስነ ስርዓትና በጸባይ ያሳደጉሽ ቤተሰቦች ምን አይነት ናቸው እያለች ራሷን መጠየቅ ጀመረች። እንግዲህ እርግብ በደስታ ተሞልታ ወደ ቤቷ ስትሄድ አንዴ አልጋ ላይ እየተኛች፣ አንዴ ምላሴ ዘንድ እየሄደች፣ አንዴ ሰላምዬ ጋር፣ አንዴ ሳሎን እናቷ ጋር እየሄደች በደስታ ተሞላች። የውሸት ደስታ። አሁን እንግዲህ ድሮም ፈርተዋለች እርግብ ከባዩሽ ጋር የዲኤንኤ ውጤቱ እንትን ባይል፣ አክስቴ ምን ሆነሽ ነው? እኔ እዚህ ቤት እንኳን እኔን ቀርቶ በተለይ ሰላም ሰውነቴን የምትገፈኝ ይመስለኛል እያለች ብዙ ጊዜ እየተጨናነቀች ነበረ። አሁን ግን ሜላት ናት የምትገፍሽ፣ ሰላም ሳትሆን ሜላት ደካማ ጎኗን ገብተሽባት እንጂ በቤተሰቦቿ ድርድርም ሆነ ምንም ቅንጣት ታክል ርኅራሄ እንደሌላት በተደጋጋሚ ራሷ ባዩሽ ነግራሻለች ማለት ነው። እርግብ እንግዲህ ሰላም ሴት አድርጋ ከዛ ከቤት እንደምትጨርሳት ግልጽ ነው። ወይዘሮ ሜላት ደግሞ እናቷንም ሆነ ባለቤቷን እንዲሁም ደግሞ ሰላምዬንና ምላሴን ይቅርታ ብላ ሀንቾ ልጇን ወደ ቤቷ መልሳ አባቷ ሙሉ ሕክምና አድርገው እርዳታም ጭምር አድርገው የሀንቾን አባት ማትረፍ አለባቸው ብዬ አስባለሁ ማለት ነው። ሀንቾ ካሁን በኋላ እንግዲህ ምንም ያጨናንቃት ነገር የለም። የዛ የቤት አንዱ ባለቤት ሆና ተገኘች። እጅግ በጣም ነው ደስ ያለኝ ውድ የቻናሌ ቤተሰቦች። በህይወት ጉዟችን ላይ እንግዲህ ከዚህ ድራማ ላይ የተማርኩት ነገር ሁሌም ለእውነት እንኑር። አስመሳዮች፣ ራስ ወዳዶች፣ ሌቦች ጊዜያዊ ደስታና ከፍታ ሊያገኙ ይችላሉ። የሰው ነው። ምንጊዜም የሰው ነገር ከኛ ጋር አብሮ አይቀጥልም። በሆነ ጊዜ ተጋልጦ እኛንም አዋርዶ ክብራችንንም አሳቶ እምነታችንም ከነዛ ከሰዎች ጋር እርቆ ሁሌ ሌቦችና አስመሳዮች እንደተባልን ጥሩ ነገር እንኳ ብንሰራ ያ መጥፎ ነገር ስለሚታይባቸው የኛ ጥሩነት ፈጽሞ አይታይም ማለት ነውና ሁሌ በህይወት እስካለን ድረስ ጥሩ ነገር እንስራ፣ ቤተሰብና ክብር፣ እኛም ደግሞ የኛን የሆነን ነገር እንጂ የሰዎችን ፈጽሞ ላለማሳደድ እንድንሞክር ያስተምራል ማለት ነው። አንድ ድራማ መቼም ሲታሰብና ሲታቀድ አንድ ለማህበረሰቡ የሚያስተምር የሚለውጥ ወይንም ለምሳሌ አሁን የሀንቾ አባት ተምቹ እና አሴር ከነበሩበት ቦታ ከማጨስ እና ከመጠጣት እንዲሁም ደግሞ ጥቁር ድንጋይ ላይ ቁጭ ብሎ ጊዜን ከማቃጠል ከመስረቅ ብዙ ነገር ለውጠው በራሳቸው ሰርተው እንዲለወጡና እምነታቸው ጥንካሬ እንዲኖር ወደ ፈጣሪያቸው እንዲጠጋ ብዙ መስዋዕትነት ከፍለዋል ማለት ነው የሀንቾ አባት።
ስለዚህ እንደዛ ነው ማለት ነው። በመጥፎ መንገድ ላይ ያለን ወደ ጥሩ ነገር፣ በክፋት ያለን ወደ በጎ ለመሆን ራሳችንን እንጠይቅ ማለት ነው። ውድ ቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ እናንተም እንደ መልካምነታችሁ እንደ ቅንነታችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።